በምዕራብ ሸዋ ኖኖ ወረዳ የደረሰው የንጹሃን እልቂት። ጥቃቱ ከትናንት በስቲያ ነበር። ጥቅምት 9 ቀን 2018 ዓ.ም ማምሻውን አገር ሰላም ብለው እንደ ወትሮ ወደ ቤታቸው በገቡ ንጹሃን የኖኖ ወረዳ ሀሎ ዲንቂ ቀበሌ ነዋሪዎች ላይ ነው የአካባቢ ነዋሪዎች አስተያየት። በኦሮሚያ ክልል ምዕራብ ሸዋ ዞን ጽንፈኛ የተባሉ ታጣቂዎች ህጻናትና ሴቶችን ጨምሮ በርካታ ንጹሃንን ገደሉ። የንጹሃን ግድያ ተደጋግሞ በተሰማበት በምዕራብ ሸዋ ዞን ኖኖ ወረዳ ሀሎ ዲንቂ ቀበሌ እሁድ ምሽት በግምት 2 ሰዓት ግድም የታጠቁ አካላት ባደረሱት ጥቃት ከ20 በላይ ሰዎች ወዲያው መገደላቸውን ተጎጂዎችና የአካባቢው ነዋሪዎች ተናግረዋል። ጥቃቱ እሁድ ጥቅምት 9 ቀን 2018 ዓ.ም ማምሻውን አገር ሰላም ብለው እንደ ወትሮ ወደ ቤታቸው በገቡ ንጹሃን የኖኖ ወረዳ ሀሎ ዲንቂ ቀበሌ ነዋሪዎች ላይ ነው የተወሰደው ያሉት አስተያየታቸውን ለሚዲያ የሰጡ አንድ የአካባቢ ነዋሪ በአጎራባች የማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ያሏቸው ታጣቂዎቹ ወሰን ተሻግረው ባደረሱት ጥቃት የአካባቢ ሰላማዊ ዜጎች ላይ ዘግናኝ ያሉትን ግድያ መፈጸሙን ተናግረዋል። ጥቃቱን ያደረሱት በአካባቢ የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው ያሉት አስተያየት ሰጪው በእሁድ ምሽት ድንገተኛ ጥቃት 22 ሰዎች ወዲያው መገደላቸውን አመልክተዋል። በኖኖ ወረዳ ሀሎ ዲንቂ ቀበሌ ልዩ ስሙ ዳርጌ በመባል ስፍራ እሁድ ምሽት ከ1 ሰዓት 2 ሰዓት ግድም በተወሰደው በዚሁ ጥቃት ህጻናትና ሴቶች በስፋት ተጠቂ መሆናቸውን አስረድቷል። ቤተሰቦቻቸው የጥቃቱ ሰለባ መሆናቸውን የነገሩን ነገር ግን አለብን ባሉት የደህንነት ስጋት ስማቸውን ከመግለጽ የተቆጠቡት ሌላው የአካባቢ ነዋሪ ሰላማዊ ዜጎችን በጨለማ ገብቶ ነው የፈጇቸው። በእሁድ ምሽት በዚሁ ጥቃት የተገደሉ ሰዎች ቁጥር 29 ደርሰዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቁና በሆስፒታል ህይወታቸው ያለፉ ናቸው ብለዋል። የተገደሉትን ለመለየት እስከ ትናንትና ምሽት የአስክሬን አሰሳ በአካባቢው ሲደረግ ነበር ያሉት አስተያየት ሰጪው ከሟቾቹ አባወራ የሆኑት ትልልቅ ሰዎች ከ6 የማያልፉ ሲሆኑ ቀሪዎቹ ህጻናትና አብዛኛውን ደግሞ ታዳጊ ተማሪዎችና ሴቶች ናቸው ብለዋል። በዚህ ወረዳ ተመሳሳይ ጥቃቱ ለምን ተደጋገመ? ለደህንነታቸው ሲባል ስማቸው ያልጠቀሰው አስተያየት ሰጪ በኦሮሚያ ክልል ምዕራብ ሸዋ ዞን አጎራባች በሆነው የጉራጌ ዞን አብሸጌ ወረዳ ውስጥ ወታደራዊ ስልጠና የሚወስዱ ያሏቸው ታጣቂዎች በተደጋጋሚ የገቡ ህጻናትን ጨምሮ ያገኙትን በምንም ፖለቲካ ውስጥ የሌለ ሰላማዊ ሰዎችን እያጠቁ ይመለሳሉ። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው ያሉን አስተያየት ሰጪው ጥላቻና ማንነት ላይ የሚያተኩር ጥቃት ካልተባለ ውጪ ከ3 ዓመት እስከ 14 ዓመት ዕድሜ ክልል ውስጥ የሚገኙ ህጻናት ምን ውስጥ ይሆናሉ ተብሎ ይታሰባል ሲሉ ጠይቀዋል። በማዕከላዊ ኢትዮጵያ ጉራጌ ዞን አብሸጌ ወረዳ በተለያዩ ቀበሌዎች የሚንቀሳቀሱ ጥቃቱ አድራሻዎች በምዕራብ ሸዋ ዞን ኖኖ ወረዳ በተለያየ ጊዜያት በተፈጠረ ግጭት ቤተሰቦቻቸውን ይዞ የተፈናቀሉ እንደሚገኙባቸው ገልጸዋል። አሁን ላይ ጥቃት ከሚያደርሱ ታጣቂዎች አብዛኞቹ በ2016 ዓ.ም በአንድ ሰርግ ላይ ቦምብ ተጥለው 36 ሰዎች ግድም መገደላቸውን ተከትሎ ከአካባቢ የተፈናቀሉ ናቸውም ብለዋል። እኚህ አስተያየት ሰጪው የአካባቢ ነዋሪ ሰኔ ወር 2016 ዓ.ም በዚሁ ኖኖ ወረዳ ቆንዳላ ቀበሌ በአንድ ሰርግ ቤት ላይ ቦምብ ተጥሎ ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ተደጋጋሚ የንጹሃን ጥቃቶችና የግድያ ዜናዎች ከዚህ አካባቢ ተለይተው አያውቁም። በቅርቡ 2017 ዓ.ም ሰኔ ወር ላይ ደግሞ በንጹሃን ላይ ባነጣጠረው የዚሁ አካባቢ ጥቃት ከአንድ ቤት የተገደሉ 6 የቤተሰብ አባላትን ጨምሮ 14 ሰላማዊ ነዋሪዎች ማለቃቸውን መዘገቡ ይታወሳል። የአሳሳቢው ተደጋጋሚ ጥቃት ማቆሚያው የት ይሆን? የጸጥታ ስጋቱ በተደጋገመበት የኖኖ ወረዳ አዋሳኝ ቀበሌያት አካባቢ የነዋሪዎች ስጋት ከጊዜ ወደ ጊዜ ስለ እልባት ከማግኘት ይልቅ እያደር እየከፋና እየተባባሰ መምጣቱን የአካባቢ ነዋሪዎች ይገልጻሉ። በዚሁ ላይ ማረጋገጫ ለማግኘትና መንግስት በዘላቂነት የዜጎቹን ደህንነት ስጋት ለመፍታት ምን እየሰራ ነው የሚለውን ለመጠየቅ ሚዲያ ለወረዳ ዋና አስተዳዳሪ አቶ ወንዳፍራሽ ሉሌሳና ለሌሎች የአካባቢ ባለስልጣናት የስልክ ጥሪና የጽሁፍ መልእክት በመላክ ጥረት ቢያደርግም ለዛሬ አልሰመረም። አስተያየት ሰጪ የአካባቢ ነዋሪዎች ግን አሁንም ስጋታቸው ብርቱ ነው። አሁንም ምርቱን መሰብሰብ በተጀመረበት ወቅት የተቃጣው የጸጥታ ስጋት እንደመሆኑ በጣም ከባድ ነው። ጥቃት አድራሾቹም ገብቶ ገበሬው ተረጋግቶ ምርት እንዳይሰበስብ ነው ፍላጎታቸው። የመንግስት ጸጥታ አካላትም መሀል እየሄዱ ማህበረሰቡ መሀል ግጭት እንዳይፈጠር እየታገሉ መሆኑን እንመለከታለን እንጂ መንግስት በዜጎቹ ጥቃት ላይ ማብራሪያ እየሰጠ አይደለም ብለዋል።
ኦሮሚያ ክልልን በሚያዋስነው የማዕከላዊ ኢትዮጵያ ክልል ጉራጌ ዞን አርሸጌ ወረዳ ውስጥ ታጥቀው የሚንቀሳቀሱ የተባሉ ታጣቂዎች በቅርቡ ከወልቂጤ ከተማ ወጣ ብለው በሚገኘው ከጅማ ወደ አዲስ አበባ በሚወስደው መንገድ ላይ በተደጋጋሚ ሾፌሮች ላይ ጥቃት ማድረሳቸው መሰማቱን ተከትሎ የፌዴራል ፖሊስን ጨምሮ የሁለቱ ክልሎችን ጸጥታ አካላት በወልቂጤ ከተማ ተገናኝተው በመምከር የአካባቢውን ጸጥታ ማረጋጋት በሚቻልበት መንገድ ላይ አቅጣጫ መስጠታቸው መነገሩ ይታወሳል። እጅግ አሳዛኝ መረጃ ነው። ሰላሙን በአካባቢው በአስቸኳይ ዘላቂና በተለይ ሰላማዊ ነገሮች እንቅስቃሴ እንደሚያስፈልጉም ነው። በተለይ ወሳኝ የሆኑት በአካባቢ ዘላቂ ሰላም ማምጣት እንደሚያስፈልግም ነው። ሰዎቹ ምንም የማያውቁት ማህበረሰብ በማያውቁት ሰዓት ላይ መጥቶ ጥቃት እየተከፈተባቸው በርካታ ቁጥር ያላቸው እንግዲህ በጣም በሚያሳዝንና ልብ በሚሰብር መልኩ እያለቁ ያሉት ስር ያለው ምስኪን ገበሬን አሁን ምን ተብለው ነው ሰው የሚገለው? በጣም በሚያሳዝን ሁኔታ ምንም የማያውቁትን ከነ ህጻናት ጭምርም የሚፈጸሙት ግድያዎች በቀል ጥላቻን ይዞ እርስ በርስ እልቂትን ይዞ ከመምጣት ውጭ የሚያመጣው ለውጥ የለም። የፖለቲካ ትግል ይሁን ምን ይሁን ግን በዚህ የሚመጣው ፖለቲካ ሳይሆን እልቂት ነው። ይህ እንግዲህ አጥፍቶ ጠፊ ስራ እንደሆነ ጨምርም ነው። እጅግ አሳዛኝና ልብ ሰባሪ ነው። ሰው የነገውን እንዴት አሻቅቦ እንደማይጀምርም ነገ ለምጸጸተው ነገር እንዴት እንደዚህ ያደርጋል በማለትም ነው እንግዲህ በርካታ ኢትዮጵያኖች ሀሳባቸውን የገለጹ ያሉት። በዚሁ ስፍራ ከዚህ በፊትም እንደዚሁ ቦምብ በሰርገኞች ላይ ተጥሎ በጣም በሚያሳዝንና በሚዘገነን መልኩ በርካታ ቁጥር ያላቸው ቤተሰብ አባላት እንደ ቅጠል የረገፉበት ሰርገኞቹ ሙሉ በሙሉ እንደሞቱም እጅግ አሳዛኝና ዘግናኝ በዚሁ ስፍራ ላይ ነበረ። ምስኪን ገበሬዎች ናቸው ደግሞ ደሳሳ ጎጆ ላይ እንኳን ሰርግ ያደረጉት አሁን ኑሯቸው ምን ያስቀናል ተብሎ እንደዚህ ይደረጋል በማለትም ነው። በጣም አሳዛኝና ሰይጣንን የሚያስንቅ ስራ ነው በዚህ ስፍራ እየተደረገ ያለው በማለትም ነው በርካቶቹም እየገለጹ ያሉት። እግዚአብሔር ይወዳል ወይ አያዝንባቸውም ወይ? በጣም በሚያሳዝንና ዘግናኝ ድርጊቶች በአደባባይ እንዴት ነው እንግዲህ በጣም ልብ ሰባሪ ብድር በምድር ነው። ያ ሰው ገድሎ ሊያመልጥ ይችላል ግን ሰላም የለውም። እድሜ ዘመኑን የሰው ደም እንዳንከራተተው እንደሚጨርስ ምንም ጥርጥር የለውም። ደስታ ሰላም ከህይወቱ እንደሚርቅ ምንም ጥርጥር የለውም። በጣም የሚያሳዝነው ወይ በሰው እጅ ያልፍ ይሆናል በማለትም ነው በርካቶቹም እየገለጹ ያሉት። ይቺ የክፋት ውጤት ሞትን ታመጣለች፣ ፍሬዋ ሞት ነው በማለትም ነው በርካቶቹም እየገለጹ ያሉት። እጅግ ልብ ሰባሪና አሳዛኝ ክስተትን በማስመልከት በዚሁ አካባቢ የተፈጠረው ክስተት በአስቸኳይ መፍትሄ እንደሚያስፈልግ፣ ዘላቂ ሰላም ማህበረሰቡ ተረጋግቶ እንዲኖር፣ በአካባቢው ደግሞ በደንብ ክትትል እንደሚያስፈልግ፣ ትጥቅ ትግሉን የት ሆኖ ነው የምታገሉት? የት ሆኖ ነው የምታጠቁት? ማን ነው የሚያስታጥቃቸው? እንዴትስ ነው የምንቀሳቀሱት? ማን ነው የሚያደራጃቸው? የሚለውን ይህ የመንግስት አካላት የቤት ስራ ሊሆን እንደሚገባና የንጹሃንን ህዝብ ደግሞ መጠበቅ የመንግስት ግዴታ እንደሆነ ጀምረም ነው። ሀገርን እየመራው ነው ካለ ኃላፊነቱን ከወሰደ መንግስት አደራ ከተሰጠው እስከ ተሰጠው ድረስ ግብር እንደሚወስድ ቀረጥ፣ የተለያዩ ነገሮችን እንደሚወስድ እንግዲህ ልክ እንደዛው በዛው ልክ ደግሞ ኃይሎችን መድቦ ደህንነቶችን መድቦ መከታተል እንደሚያስፈልግ ስራ ተብሎ በዚህ አካባቢ ከፍተኛ ክትትልና ርብርብ እንደሚያስፈልግ፣ ማን እንደሚያሰለጥናቸው፣ ማን እንደሚያደራጃቸው፣ ማን እንደሚያስታጥቃቸው፣ እነ ማን እንደሆኑ በጣም እንግዲህ ሊጠና ይገባል በማለትም ነው። ንጹሃኖች እያለቁ ናቸው። ገበሬ መኖር አልቻለም። በተለይ ስር ያለው ገና ለመኖር እየታገለ ያለው ህይወቱን ለመቀየር እየታገለ ያለው ገበሬን በጣም በሚያሳዝን ሁኔታ በዚህ ደረጃ መጨረስ ምን የሚሉት ጉድ ነው በማለት ነው በርካቶቹም እየገለጹ ያሉት። ለሟች ቤተሰቦቻቸው መጽናናትን እንመኛለን። ሚኪታ ቡራን ፎን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።